ከሚያደርገው ነገር ትክክል ካልሆነ ወንድምም ይሁን መቀጣት ባለበት መንገድ መቀጣት ኤፍሬምን አብርሻ ሊያሳስረን ነበር። አይሚን አሳስሮን ነበረ። እኔ ልጅ ስላለኝ ነገር አለ። ወላሂ በጣም ነው ያዘንኩት በአብርሃም ማለት ነው። ለመሰላችሁ ውዶችዬ፣ አሁን ምሳሌ ሄርሜላ ያሰራት ሰው ደሊል ሳያገኝ ወይም መረጃ ሳያገኝ አብርሽ ማሳሰር አልነበረበትም። ጥፋተኛ ነው በነገራችን ላይ። ሩታዬ እዚህ ጋር ፌንት እሳት በልታ እሳት ጎርሳን የመጣችው ትክክል ናት። የልጅ እናት ናት። ሲጀመር መታሰርም የለባትም። ለመሰላችሁ አሁን ቅድም አቤል በሰራው ቪዲዮ ከተመለከታችሁ እህትየዋ ደውላ እኔ ጋ ናት ያለችው ብላ እኮ ተናግራለች። ሲጀመር ማለት ነው እዚህ ጋር ማንኛውም በህግ ማምለጥ የለበትም። በነገራችን ላይ እዚህ ጋር በጣም ሩታ እያሳዘነችኝ ወላሂ። የልጅ እናት ናት። ኦልሬዲ አሁን ኤፍሬም እና ዳኒ አሳስረዋቸዋል። ሩታን ታስራ ነበረ። ኦልሬዲ ልጅ ስላላት ነው የተፈታቸው። ገብታችኋል አይደለ? ስለዛ አንደኛ ነገር አንድ ወንድምየው የተናገረው ነገር አንድ መረጃ አንድ ደሊል ሳይኖር ሰው ማሳሰር አይችልም። በነገራችን ላይ የፈለገው ነገር ለምን እናት አትሆንም እንዴ? አንድ ሰው ደሊል የሚባል ነገር አለ እንዴ? ምን ሆናችሁ ነው የጀማ? አብርሃም እዚህ ጋር ተሳስተሃል። ሐቂቃ ተሳስተሃል። በጣም ተሳሳትከው። ስተተህ ምንድነው? አንድ ነገር ደሊል ሳትይዝ ነው። እዚህ ጋር እኮ ምንም አይነት ደሊል የለክም። ምንም አይነት ማስረጃ የለክም። እነሱ የማሳሰር መብት የለክም። በነገራችን ላይ እኔ ኦኬ ሰው መጠለፍ ሰው ህይወት ላይ መጫወት እንደሌለባቸው ኦኬ እሺ፣ ይሄ ደግፈዋለሁ። ነገር ግን አንተ ምንም አይነት መረጃ እኮ አላያስክም እንዴ? ምንም አይነት መረጃ በቃ አንተ ስላሾፉብህ ስለቀለዱብህ በቃ ስለተናደድክ በእነሱ እልህ ነው። በቃ ሄርሜላ እነሱ ጋር እንዳለች ነው እየተረዳህ ያለው። ግን ያ ነገር መንግስት ወይም ህግ የሚጠይቅህ ምን እንደሆነ ታውቃለህ? ደሊል ወይም ማስረጃ ነው። ያ ማስረጃ ሳይኖርህ በፍጹም ማሳሰር አልነበረብህም። ለምን? ጥብቅ ያለ ማስረጃ ይፈልግ ነበረ ይሄ ነገር ማለት ነው። ይሄ እኮ ቀልድ ጨዋታ፣ የልጅ ጨዋታ፣ የቃቃ ጨዋታ፣ የጅል ስራ ነው ያረጋችሁት እናንተ ማለት ነው። ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ስለምትከታተሉኝ ስለምታበረታቱኝ በጣም ነው የማመሰግነው። ከልቤ ክበሩልኝ። ቃላት የለኝም ለእናንተ ለተከታዮቼ በሙሉ ማለት ነው። እና እዚህ ጋር ወላሂ በጣም ተሳስተሃል። በጣም ምክንያቱም አሁን ምሳሌ አንተ ነህ እስር ቤት መግባት እንትን የሚሉ አሁን ምሳሌ ዳኒ ወይም ኤፍሬም ሩታ እውነት አንተ ዳኒና ኤፍሬም ካሳሰርክ ሲወጡ ምንድን ነው የሚያደርጉት? ደሊል የሌለው ሰው ብሎ እንደ ሳውዲ ህግ ከሆነ ማለት ነው እንደ ኢትዮጵያ ህግ አላቅም ብቻ ግን አንድ ሰው ማለት ነው አሳሰርከው አይደለ? ደሊል ሳታቀርብ ነው ያሳሰርከው። እነሱን ወንጀለኛ ብሎናል ብሎ አንተ ማሳሰር ይችላሉ። ገብታችኋል አይደለ? እንደ ሳውዲ ህግ ማለት ነው። እንዴ ሲጀመር ማለት ነው ሄርሜላ ዛሬ አይደለም መፈለግ የነበረበት። ከጠፋች ያው 7ኛ ቀኗ ሳምንት ምናምን ይዛለች እቺ ልጅ ማለት ነው። አንተ በቃ የጠረጠርካቸው በቃ በጥርጣሬ የሚሆን ነገር የለም እዚህ ጋር። እንዴ በጥርጣሬ የሚሆን ነገር የለም እንዴ። ቆይ አንተ ምሳሌ እህት ብትጠረጥር እርግጠኛ ነው ወንድምህ ነው ጓደኛህ ነው ዳኒ። ሩታ ሚስትህ ነበረች፣ የልጅህ እናት ናት። ሚስትህ ነበረች ግን የልጅህ እናት ናት። እንዴት ነው በሷ ላይ እስር ቤት ሄደህ እንደዚህ አታረገውም? ሲጀምር ሄርሜላ ሩታ አታረገውም በፍጹም። የማይታመን ተግባር ነው፣ የማይታመን ነገር ነው ሲጀምር እዚህ ጋር ያደረግከው ማለት ነው አብርሃም። እነሱ ማሳሰር አልነበረበት። ምክንያቱም ሄርሜላ ያለችበት ቦታ ሌላ ቦታ ነው፣ እርግጠኛ ነኝ 100%። ምክንያቱም ማለት ነው ወንጀል የሰራ ሰው እንደዚህ ቪዲዮ በምንም ታምር ወጥቶ አይሰራም። የሚገርም። አዎ ትወዳታለህ፣ ታፈቅራታለህ። የወደፊት ሚስትህ ናት፣ የወደፊት የልጆችህ እናት ናት። ግን እጅግ በጣም ነው የሚያሳፍረው አብርሃም። ሐቂቃ ነው ማለት እዚህ ጋር ስሟት። ወላሂ ሩታ በጣም ነበር የተናደደችው። ሐቂቃ ነው የምላቸው። አንዳንድ ጊዜ ልጅ ስላለኝ ስሙ በጣም ነው የሚያስጠላው። በጣም ነው እኔ እንጃ ብቻ አላቅም ምን ማለት እንዳለብኝ ራሱ አላቅም። አንደኛ ነገር እኮ አንድ ሰውን ከማሳሰሩ በፊት ማሰብ፣ ማሰላሰል፣ ማጋ እንዳለች፣ ምን አይነት ደሊል እንዳለ፣ ምን አይነት መረጃ እንዳለ፣ ምን አይነት መረጃ ይዤ ነው የምከሰው። አንድ ነገር ስናደርግ ጭንቅላታችን ላይ የሚመጣው ነገር በጣም ብዙ ነገሮች አሉ። ግን አንተ ያው እንትን ሳትል ነው ቶሎ ብለህ ነው ወደ እስር ቤት የሄድከው። እነሱን ብቻ ስለጠለጠርክ ወይም እነሱ ስላሾፉብህ ወይም እነሱ ስለቀለዱብህ ነው። በጣም ይከብዳል። ለማንኛውም ብቻ እሷ ባለችበት ቦታ ይጠብቃት። ግን እንደተገኘች ነው ማናት እህትዋና ማሪታ እና
አቤል በሰሩት ቪዲዮ ላይ እንደተገኘች ነው የተናገሩት። ኦልሬዲ ደውላለታለች፣ የት እንዳለች ተነግረዋል። ይሄን ያክል ግን አንተ ደሊል ወይም መረጃ ሳይኖርህ እንደዚህ ማድረግ አልነበረበትም። እስኪ በውሳኔው ተሳስተዋል ብላችሁ ኮሜንት ስላሳውቁኝ፣ ወይስ ትክክል ከሆነ ትክክል፣ ሀሰት ከሆነ ሀሰት ብላችሁ ታች ላይ የጻፋችሁልኝ አበረታቱኝ። ወዳችኋለሁ።